አልገባኝም። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ። ምሳሌ ክፍል 125 ይዤላችሁ ቀርቤያለሁ። እንግዲህ የቀጠለው ሁለመናው የተበሰጋገደ ሆኖባቸዋል። ዝናም እንግዲህ ያችን ልጅ እንዳሰቃያት አብረን ነበር ተደብቀን እንቆያለን። ሞገስ አይዞህ እያለች ንብረታችን እኮ ይመለሳል፣ ከዚህ ሀገር እንወጣለን፣ ንብረታችንን ይወጣል። አሁን ላይ በእኔ ተማመኑ፣ ነጻ ትወጫለሽ፣ ደግሞ ምንም አይነት ችግር ላይ አትወጭም። ግን ደግሞ እያለ ሞገስም ለሉላ እየነገራት ነበረ። ለገንዘብም ቢሆን ለምንም ቢሆን እኔና አንቺ ውዶች ከሁለታችን የሚበልጥ ነገር የለም እያለ ለሉላ እየነገራት ነበረ። እሺ እናሸንፈዋለን፣ ችግሩን እንቋቋማለን። ደግሞ እርግጠኛ ነኝ ጠበቃው የማይገባበት ውስጥ ወጥመድ ነው የገባ። ዝና ተተዋወቀ ዘልዝሎ ይሰራዋል። ዝና ሊደፍረኝ የሞከረ ዙሮ አያየኝም ሲደበድብ ነበር። ይሄ የራሱ ጉዳይ፣ ይሄ የራሳችን ስራ እንጨርሳለን። ከበድንጋይ ሆነ ከብሩክም ማስተካከል እየሞከረ ሉላዬ የኛ ጊዜ እየመጣ ነው አብሽሪ እየተባባሉ ነበረ። ሉላን አብሽሪ እያለ ሞገስ ያበሽራታል። ፎቶዋን ያንዱን ስልኩን ብድግ አደረገ። አሁንም ስለሚወዳት ያውቃል። ሰላምታ አልፈልግም፣ መልካም ጊዜ ነው የምፈልግ። ምንድን ምን ላይ ደረሰ እያለ ሲል ቆይ አንተ እንከፍል ላይ ጭንቅላትህ እንደፍኖታል እንዴ? ይኸውልህ ክስ አለመመሰረታቸው ጥሩ አጋጣሚ ነው። ነገ ምናምን የሚባል አልፈልግም፣ ዛሬውን እንዲፈታ እፈልጋለሁ እያለ ሲለው ዝና እንግዲህ ሉላን በጣም የሚወዳት ይኸውልህ ሞገስ፣ እሺ መድብን አመሰግናለሁ፣ በቃ አለን፣ እሺ እደውልልሃለሁ፣ ደህና ሁን ብሎ መድብን ሲለው ሞገስን ደውሎ እያጸና ነበር። ዝና ያገታተልሽ እንግዲህ አላይ ሀተ ቁጭ ቁጭ እያለ ነበር። ግን አሁን ነፃ ወጣ ይሆን ወይ መሞት ወይ በህይወት መጥፋት? ነፃ ወጣለሁ እያለ ነበረ ብቻዋን እያወረ ተስፋ ማድረግ። ይሄን ትቋቋሚዋለሽ ማለት አንተ ትንሽ ትሻል ነበረ። አንተም እንደዚህ አልከኝ፣ እኔ ለምን እንሻላለሁኝ እያለ መድን እንግዲህ ማለት ያው እንደምታዩ የመጨረሻው ሰዓት ደረሰ ያለ ይላታል። ለማንኛውም ዝና አዲስ አበባ እንደሆነ ታውቋል። ያው ልንገራችሁ ብዬ ነው እያለ ማለት ያው እንግዲህ ምንም ማድረግ አይቻልም፣ መንቀሳቀስ አልቻለም። ስለዚህ አንቺ እዚህ ቤት ባለሽበት ሰዓት የተሻለን ነገር አድርገናል። ያው አለ አይደለ? አዎ ቶሎ በሉ፣ ዝና እየጨቀጨቀኝ ነው፣ የት ወጡ የት ገቡ እያሉ እየተተረከኝ ጨቀጨቀኝ ብሎ ሲለመድን ለመድን ስትለው መሀሌት ዝም ብሎ ራስን አዳመጠ። እሱ ዝና ሲከፍት ድንግጥ ትላለች። ይሄ ህይወት እየሄደ ነው። እልህኛ ጥጋበኛው ትህትና ነሽ አይደለ? ፈገግ ብለ አዎ እኔ ነኝ። ፊቱ ግን የሚያስታውቅበት በንዴት ነው። ለማንኛውም ፒስ ይመቻችሁ። ሉላን ሰላም በልልኝ። እሺ ቻው እያነጀበ መጣና እንግዲህ መዝጊ እንዴት ፒስ ነው? አመመህ እንዴ? ምን ነው ቀንድ አበቀልሽ እንዴ? የምን ቀንድ ነው ያበቀልኩኝ? አይ አረማመድህ ስትኮፈስ የሆነ ብብት ስር ወይ ቀንድ ወይ ሾህ ያበቀልክ ትመስላለህ። በቃ እነግርሻለሁ ይሻላል። አሁን ምንድነው ንገረኝ። ይሄና ኤፍራታ አይቺ ኤፍራታ እንዲሁ ራስ ያጣብሽ ፎንቃ ጀመራችሁ እንዴ? እንዲህ ጣፋጭ የሆነች ልጅ መሰለች። ውይ የኔ ጥቁር አዝሙድ እንዴት ተጣፍጣለች መሰለሽ። የድሮ ሽንኩርት ያስለቅሳል። እና አስለቀሰች? የስ ይሄንን ነበር ማወቅ ነው የምፈልግ። መጀመሪያ ያስጠብስ እኔ ስለመጣይ ስለተቃጠል ያው ፍቅር ነው ያስለቀሰኝ። ያው ፍቅር ነው ፍቅረኛ መተናል። ለቅሶ የለውም
አይ አንቺን ጠባሽ እያለ ሙድ ያዘባት። አሁንም በደንብ አይሰማኝም። እስኪ ድገሚ ምንድን ነው ያልሽ? እወድሃለሁኝ ከተቦሳቃ እንደዚህ እንድትሆን ነው የሚፈልግ እሱ። የምር ዝና ከልቤ ነው የምወድ እና ስትለው ዝም በይ እያለ ፈገግ እያለች ነበር የምትለው። አሁንም እሱ እየደዋወለ ነበር። ኧረ እና ባገምች ምን ራሴ እነግርሻለሁ። ተው አራክፋቸው እነሱ ሰሞኑን አሪፍ የወንጀለኞች ይገባሉ። ተው አንድ ነገር ታግዘኛለህ፣ ተዘጋጅ። የሚሰጥ ካለ ችግር የለም ተዘረፍ ትበላለህ። አሁን ወደ ነቦራ እየሄድኩ ነው፣ አብረሃኝ ትሄዳለህ? እሺ ምን ከዚህ በኋላ እኔ አላውቅም። እሺ እንሂድ ብለው ፋክስ ብለው ተያይዘው ሄዱ። እነሱ ቅድስትና ምሳሌ እየተቀላለዱ ነበር። አወራቸዋለሁ። አንቺ ደግሞ እናቴ ናት እያልኩ አስታውቃቸዋል። አባቴን ደግሞ ከቅድስት ብዬ በእኔ አባት ነው ብዬ እነግራቸዋለሁ። ምንድን ነው ያልሽው? ምን እና ምንድን ልበላቸው? ለቅድስትዬ ባል የቅድስትዬ ባል ነው ያልሽው ብላ አሳሰቀቻት። ይቅርታ የኔ ቆንጆ ያው ደግሞ እኮ ብላ ስትል ቅድስት አደረገላት። እጇን እየተቀላለደ ነበር። ዝና እያነጀበ ነው። ብሩኬ ቁጭ ብሎ ስልኩን እየነካካ እያለ ቁጭ ብሎ ተመስጦ ስልኩን ያያል። እሺ እምነቴን የጠላሽ ቀን ልጄን የጠላሽ ቀን ያኔ ነው እምነቴን ያጣሽው። ከዚህ በኋላ ምንም ነገር ብታደርጊ መቼም የኔን ልብ ልታገኝ አልቻልሽም። እሺ ብሎ ፊቱ እውነትህን ነው ብሩኬ? አዎ መቼም ይቅርታ አላደርግልሽ። አንዳንድ ጥፋቶች ይቅርታ የላቸውም። ትሰሚኛለሽ? እኛ ፈጣሪ አይደለንም፣ ሁሉንም ይቅርታ እናደርግም። አንቺ የመጣሽው ዝም ብለሽ ነው። እኔ ደግሞ አባት ነኝ። በልጅ ስለመጣሽ መቼም ይቅርታ አላደርግልሽ ብሎ ሲላትኝ እኔን የፈለግሽውን ነገር ብታደርጊ ትችያለሽ። አንቺ ግን በአንድ ልጅ መጥተሻል እና ዝም ብዬ ነው ታዲያ የምደክመው። ኧረ ዝም ብለሽ እንኳን አይደለም የምትደክሚው ብሎ ሲላትኝ ቤቷን አሁንም ለማታለል እየጣለኝ ነው ማለት እንግዲህ ይህን ስሰማ በቀጥታ ነገርኳቸው። አልገባኝም አለው ዝና። በቀጥታ ስትል ማለት ወንጀለኛ ተሆኑ ስራውንም መቀጠል እንዳልፈለኩኝ ነገርኳቸው። ምን አገባህ አንተ? ምንድን ነው ያገባህ? እነሱ ወንጀል ሰሩ አልሰሩ ምን አንተ ጋር ያገናኘው? አንተ የሚጠበቅበት ስራህን መስራት ብቻ ነው። እሱማ ብሎ ለዝና ሲነግረው መሀሌት አሁንም ቢሆን ለማታለል እየጣለች ነው። አሁንም ወፍራም እንደሆንሽ እንዳትይ እኔ ያሳገኝሽ አይሆን ባስ ውስጥ ነበር። ከዛ ዋራን ጥሩ ሴት ነበርሽ። አሁንም ነኝ። አሁንማ ነበርሽ ነው እንጂ ይኸውልሽ ለረጅም ጊዜ ብቻዬን ነበርኩኝ። በምሳሌ እናት ሞት በጣም ነው የተጎዳሁት። በዛ ላይ ደግሞ ምሳሌ በጣም እያስቸገረችኝ ነው እና ሁኔታዎቹ አስገድደውኝ ነው እንጂ አልወደድኩሽም ነበር እያልከኝ ነው። ማይ እውነት ለመናገር ከሆነ ወድሽ ነበር፣ ግን ጥሩ ሴት መስለሽ ነበር የወደድኩሽ። ፍቅር ይሳሳታል። ፍቅር እውር ነው ሲሉኝ አላምንበትም ነበረ፣ ግን እውነትን ፍቅር እውር ነው። አይ እውነት ያንቺን እውነተኛ ማንነት ልጅ ስለምትተካከል አላወኩም ነበረ። እሱም ትክክል ነበርኩ። ለለቱ የኔ ማንነት አልነበረ። ማንነትሽ አንቺ የምትመርጪው ወሬ አንቺ የምትወስኚው አይደለም። ይኸውልሽ መጥፎም ከሆነሽ ጥሩም ከሆነሽ የሱ ድምር ውጤት ነው። ስለዚህ ከዚህ በኋላ ከህይወትሽ ተመለሽ። እኔ ካንተ ከተለየሁ ጀምሮ ክብር ርቆኛል፣ ጸጋ ርቆኛል። በየሄድኩበት እንደርሻ እየተባረርኩ ነው ያለው። እሺ ተማሪበታ። እኔ ከዚህ ቤት ትኖራለሽ ብዬ አላስብም። ስለዚህ ከራስሽ ህይወት ተማሪበት። እንደዛ መሆን ነው የሚሻልሽ ብሎ ሲላት እኔ አዲስ ህይወት አልፈልግም። ከአንተ ጋር መኖር ነው የምፈልግ። እንደ ቀድሞ አብረን መኖር ነው የምፈልግ። ውድና የተከበራችሁ ተመልካቾች ዛሬ ይሄ መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለተከታተላችሁ እጅግ አመሰግናለሁ።
ሰላም አለይኩም ወራህመቱላሂ ወበረካቱ። አበረታቱኝ ውዶች፣ ላይክ አድርጉ። ኢትዮጵያ ነው ያለው ሁሉ በጣም ተጨናንቄ ያለው ዋይፋይ መሙላት አቅቶኛል። ሰላም አለይኩም ወራህመቱላሂ